የሞት አዋጅ ነው ማየው ይሰበር እጁ ከፍ የሚያደርግ ሰው አለ ይሰበር ወይ በጌታ በኢየሱስም ይሄ አዋጅ አሁን የተሻረ ይሆን አሜን እዛ ኮንሶ አሁንም ትሰራለች ማገለግለው ጌታ ምስክሬ ልክ የሞት አዋጅ ሬሳ ነው ማየው እግዚአብሔር አምላክ ግን ጣልቃ ገባለሁ አሜን እጁ ከፍ አድርጎ የሚቀበል ሰው አለ የተኛው አዋጅ ዛሬ የተሻረ ይሆን አሜን የተኛው አዋጅ ዛሬ የተሻረ ይሆን አሜን ጎን ላይ ያለው ሰው ጨብጣውና አዋጁ ተገለበጠ በልልህ ድገምና አዋጁ ተገለበጠ በልልህ አረ ለኔ ይሁን ያለ ሰው ጮሆ አሜን 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 አንቺ ጋር ተገናኝታ ታውቃለች አዎ ተገናኝተን እናውቃለን መቼ ባለፈው ከባል በኋላ ተገናኝተናል ይሄ እጇ አይሰራም እጇ በዚህ እጅ ነው መጻፍ አችልም ነበር ግን በዚህ እጅ ነው መጻፍ የለመደችው ከታመመች በኋላ ያኛው እምቢ ካለ በኋላ አዎ ይሄ እጅ አይሰራም በጭራሽ አይሰራም ቁስል በቁስል ሆነ ያለ ምንም ከዛም በዓል ራሱ እኛን አልጠራችም ከዛም ከበዓል ካለፈ በኋላ ሲሄድ ልብስ አታጥቡ ተጠራቅሞ ነበር ምን ሆነ ነው ለእናንተ አልናገርም እናንተ ትጨነቃላችሁ ብዬ ነው ዝም ያልኩት መጻፍ ራሱ አልችልም ግን በዚህ ነው የምጽፈው አለች ግን እግዚአብሔር ረዳኝ በዚህ መጻፍ ቻልኩኝ አለች አስተማሪ ናት አረልይ ተሚላችሁ በእናታችሁ አይ አዋጅ ባዋጅ ይገለበጣል አንዱ ከፍ አድርጎ የሚቀበል ሰው አለ ወደ አንተ ጋር የመጣው ፍለጻ ወደዛ መለስኩ ሄይ ጎን ያለው ሰው ጨበጥ አድርጎና ነገሩ ተገለበጠ በልልህ ድገምና ነገሩ ተገለበጠ በልልህ እዚህ ሆኜ ጸልያለሁ ለምስጋና ትመጫለሽ ጌታ እግዚአብሔር ፈውስን መላክ አይችልም ይችላል ነፃ ሊያወጣት አይችልም ይችላል ዛሬ የነበረውን በሽታ ሊያባርር አይችልም ይችላል ጎን ያለው ሰው ጨብጣውና ተባረረ በልልህ ኧረ ድገምና ተባረረ በልልህ እዚህ ሆኜ ጸልያለሁ አንደኛ የሞት አዋጅ አይሆን አሜን ሁለተኛ ደግሞ እግዚአብሔር አምላክ መልአክን ልኮ በሽታውን ሲፈውስ አይቻል አሜን በቅርቡ ምስጋና ይሆናል በኢየሱስም በቅርቡ ምስጋና ይሆናል አሜን ለኔ ይሁን ያለ ሰው ጮሆ አሜን ይላል ወላይታ መታ ታውቃለች አዎ አረካ መታ ታውቃለች አዎ ያረካ ልጅ በድንገት ከመጣች ከነገር ታገናኛለሽ አገናኛለሁ ግን ማዘር ሞታ ነው በድንገት የመጣችው መታጣቀም ማለት መታጣቀም ማዘር ናት አያቴ ናት ያው በፊት እነሱን የምታገናኘው ከቤተሰብ ጋር አሁን ግን ያው አያቴ ከሞተች አይገናኙም ማለት ነው አሜን ጌታ ቀርቧል አሜን ለምስጋና ተበቃ አሜን በኢየሱስ አሜን ክብሩን ለኢየሱስ ከንግድ ስራ ጋር የተያዘ የምታውቀው ነገር አለ ንግድ ስራ ከሚሰሩ ሰዎች ጋር አለ ምኑን ስለማቀነ ያወራ እኔ ጋር ናችሁ ታውቃለህ ወይ ብያለሁ እሱ የሚያውቅ ካለ ለዛ ነው የሚያውቅ ሰው ካለ ብዬ ጠየቁ ጠዋት አንዱ እቁብ የሚጥል ሰው የጀመረ ሰው ታውቃለህ ሲል አላውቅም እሺ ምድር ሰው አታውቅም አላውቅም ያ አላውቅም ከዛ ባለቤቷ ቁጭ ብላ ነበር አራ በዚህ ሰሞን እሱ የጀመረው እቁብ አለ ያለች ውሸት ነው ዛሬ ጠዋት አታውቅም ንግድ ስራ ጋር የተያዘ የሚሰራ ሰው ካላወቅ ያው ምንም ማድረግ አልቻለም እኔ ግን ተባቃለ ነገር አለው ግን ያው ለዛ ማከል ተወዛገቡ ብዙ ስለሆነ አንተ ምን ነው እኔ መንግስት ሰራተኛ ቪዥን ፋንድ እዚህ ሶዶ የነሱ ስራ ሙሉ በሙሉ ከምን ጋር የተያዘ እሱ ትልቅ ነው እግዚአብሔር ከሁኔታ በላይ እሱ ትልቅ ነው እግዚአብሔር ከሁኔታ በላይ ያልታሰበ ነገር ያደርጋል በሞት
በእግዚአብሔር ፊት ነው አይደል? በጌታ ፊት ነው። እኔ አሁን ለዚህ ሰው አንድ ጸሎት ልጸልይ። ትልቅ ማከፋፈያ ይኖራል። አሜን። ትልቅ አሜን። እግዚአብሔር አምላክ እንደዚህ ያሳይ። የእከለ ታሪክ ተቀየረ ብሎ ሰዎች እስከሚያወሩ ድረስ ካንተ ጋር ይሆናል። አሜን። ብዙ መከራ ቀምሳል፣ ብዙ ችግርን ቀምሳል፣ ብዙ ማይበሎችን አልፋል። ማይታለፍ የሚመስሉ ቀናቶችን ከኢየሱስ ጋር ተሻግረሃል። የማገለግለው ይኸው ጌታ እግዚአብሔር አለ። ይሄንን ሰው እግዚአብሔር በአደባባይ አከብራለሁ አለ። አሜን። እንደዚህ ብዬ ልባርካችሁ። እጃችሁ ከፍ ታደርጋላችሁ በጌታ ይኸው ፊት። እኔ እንደዚህ ያወራሁበት ምክንያት አለ። ሰው የለም ማለት አይዞ የሚል ሰው የለም ማለት ነገሩ ቆሟል ማለት አይደለም። ሰው ልጅ የሚቆመው ከእግዚአብሔር መስመር ሲወጣ ብቻ። ከዛ ውጪ የደከማችሁ ሰዎች እንደዚህ ብዬ ልተምብላችሁ። ይሄ ወር አይናችሁ አዲስ ነገር የሚያይበት ወር ይሆንላችሁ። ይኸው በጌታ እግዚአብሔር አምላክ በአደባባይ አከብራለሁ አለ። ደመና የለም፣ ንፋስ የለም። ለአንዳንድ ሰዎች ተንብያለሁ። እግዚአብሔር በአደባባይ ያከብራቸዋል። ይኸው ሰዎቹ ሁሉ መጥቶ ስላንተ ጌታ እስከሚያመሰግኑ ድረስ ጠርተ ብቻ ሳይሆን ለራሳቸው ተጠርቶ መጥቶ አሜን። እግዚአብሔር አምላክ የልጅ ምዕራፍን ይቀይራል። አሜን። ጨብጠው ጎን ላይ ያለው ምዕራፍ ሊቀየር ነው በልልህ። ምዕራፍ ሊቀየር ነው። እግዚአብሔር ምዕራፍን ሊቀይር ነው በልልህ። እግዚአብሔር ምዕራፍ አረ ለኔ ይሁን ያለ ሰው ጮሆ አሜን ይላል። ወደ ታች እንወረውራለን ሲሉ እግዚአብሔር ወደ ላይ ሲያወጣክ አሜን። ማከፋፋዮቹ ሲኖሩ አሜን። ብዙ ሰው ባንተ ምክንያት ተጠራርቶ ከዛም ከዚህም ሲመጡ አሜን። ጌታ ሲያመሰግኑ አይተዋል። አሜን። አልቀባኝም ጌታ ይሄንን ነገር ጽፌ ወደ ቤት ገብተህ ጽፌ ያስ በቅርቡ ይሆናል። አሜን። ይሄን ከራስህ ነው ላንተ የሚሰጠው ሆኖልሃል። ቅርብ ጊዜ ውስጥ ላንቺ ጸልያለሁ መሰለኝ። ጸልያለሁ። አዎ። እሺ መጸለይ ጥሩ ነው። አሁንም ጸልያለሁ። አሜን። እጁ ከፍ የሚያደርግ ሰው የለማ። ሊተንብላችሁ እጆቹ ከፍ አድርጉልኝ። ኢየሱስ እንቱ ነው የሚችለው። ይችላል ኢየሱስ። እስኪ ኢየሱስ ሁሉን ይችላል የምትሉ ሰዎች በውጭም ላላችሁ ልጸልይላችሁ ወደሃለሁ። በእምነት ፎቶዎቹም አካውንትንም በእጃችሁ ያዙልኝና ልጸልይላችሁ። ኢየሱስ እንቱን ይችላል። ቶሎ ታወራለህ። ተነስ። ኳስ የተጫወተ ሰው ታውቃለህ? ቶሎ ካላወራ ካቆማለሁ ነገር ያልኩበት ምክንያት ስላለኝ እየጠየቅኩ ነኝ። እየመለስክ ግን አይደለም። ኳስ የሚባል ኳስ አለ አይደለም? የእግር የእጅ የሚባል ነገር ታውቃለህ? የተጫወተ ሰው ታውቃለህ? ኦሶ ቢዘከ ሲያያናፋች ነገሽ ቢዘከ ሸታየው ወሰሽ ቶሎ ከመለስ ግን ላንተ የሚጸልየው ጸሎት ስላለ ነው። ቦዲት የሚባል ቦታ ታውቃለህ? አውቃለሁ። በምንድን ነው የምታውቀው? ጓደኞቹ አሉና በዛ ምክንያት አውቃለሁ። ቦዲትን ኳስ የሚጫወቱ ሰዎች አካተላይ ነው ሳሱንት ኦሳት ሞዴስ ታይለሽ አይተው ተናነሽ እሱ ስንት ነው የሚችለው? እሺ ሊጠይቃው ነው። ቶሎ ትመልሳለህ። እሺ ዛሬ ከተነነ አጫው እሺ ጋስ በጣም የገረመኝ ኳስ ከሚጫወት ሰው በኩል አንተን እንኳን የደረሰ ፈተና አለ። አዎ እኔ በጣም ተገብቻለሁ። ያንተን አማርኛ አልጠብቅም አጃኔ ለማለት ማለት ነው። በስምታ አዎ ስምቻለሁ። የደረሰ ፈተና አለ። እውነት ነው። እስ በፈጣሪ ፊት አውራ። እውነት ነው። እውነት ነው። በፈጣሪ ፊት አውራ። አዎ እውነት። የጌታ ይዋሻል ይዋሻል። ይሄ ብቻ አይደለም። እኔ ያለው መኖር አትችልም ያለ ሰው አለ። አዎ ስልክ ደውሎ ያስፈራራ ሰው አለ። ልክ ነው። አሁን ወደ ዋናው መተናል ማለት ነው። ተጋና ያማና ዳቃሽ ነው ቆየሽ
ኢየሱስ ስንት ነው የሚችለው? ሁሉን ይችላል። ምን ነው የሚሰራው? እኔ ባንክ ቤት አማራ ባንክ አማራ ማለት ነው 21 ማዞሪያ ላይ ያንን እንኳን ከሰነኩሽ ተስፋ ኢየሱስ ያለ እሺ አማራ ባንክ ኢየሱስ ስንት ነው የሚችለው? ሁሉን ይችላል። ሊጸልይላችሁ አዎ ሊጸልይላችሁ እሺ ደሞዝሽ ብዙ ይገባል? ብዙም አይደለም። ወሲላ ማና ከኢየሱስ አሜን። አሁን ግን ማየው ነገር አለ። ይሄንን ሁሉ የጠየቁት አንደኛው ነገር ምንድነው ካልሽ አሁን ባለሽ በዛ ቦታ ላይ በጣም የሚቀና መንፈስ አለ። እውነት ነው። የሚያስጨንቅ መንፈስ አለ። እውነት ነው። አንዳንዴ ተስፋ የሚያስቆርጡ ነገሮች እውነት ነው። እንኳን ልውጣ yes እውነት ነው። እስከ ዛሬ ድረስ ቆመሽ እውነት አንደኛ ይሄ ቦታው ያንቺ ቦታ ነው። እውነት ነው። ትክክል። የሚገርም ነገር ዛሬ እሱን ልጽፍ ብዬ የማይመጥነኝ ቦታ ነው። ይሄው እግዚአብሔር ምስክር። ለዚህ ጌታ ክብር አለ የሚል ሰው አላምንም ሁኔታ አላምንም ችግሬን አላምንም ሁኔታ አላምንም ችግሬን እግዚአብሔርን አምነዋለሁ ይሰራል ነገር እግዚአብሔርን አምነዋለሁ ይሰራል ነገር እግዚአብሔርን ይከብታል መቃብሬን እግዚአብሔርን አምነዋለሁ ይፈልጣል እንጂ በሚያስችለው ጌታም በሱ ተደግፌ ያሳየኛል ጌታ ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ ታምራት አይስሙ ለብዙ ሰው መጸለይ እፈልጋለሁ። እጃችሁ ከፍ አድርጋችሁ ትቀበላላችሁ። አንቺ ከማን ጋር ነው የመጣሽው? አዎ ማይጸን ካንሰር እግዚአብሔር እንዲፈውስሽ ትፈልጊያለሽ? ማይጸን ያምሻል፣ ኮላሊት ያምሻል። አዎ በእግዚአብሔር ፊት አውሪ። እውነት ነው። አንዳንዴ ኮላሊት ነው እያልሽ የሚራመድ መንፈስ ነው ማለት። አዎ ልክ ነው። በጌታ ያው ፊት ነው ማውራላችሁ። ካንሰር እንድባል ያለቀ ደብዳቤ ነው ማለት። ይቀደል። አሜን። አታምንማ? ይቀደል። ይቀደል ወይ? አሁን በዚህ ሰዓት እንኳን ቀኝ ፋርት ይዞ ነው ያለው። ይነቀል ከኮላሊትሽ ዛሬ በኢየሱስም ከማይጸነሽ በኢየሱስም የተኛው የበሽታ ጉልበት የጨለማ ኃይል በኢቴ ላይ የታወጀ የውርደት አዋጅ አሜን። ለዚህ ጌታ ክብር አለ። አይዞሽ አይዞሽ በጌታ የፊት የማይጸን ካንሰር አይ እግዚአብሔር አምላክ ገለበጥኳል። አሜን። ይሄንን ውሃ ጠጥተሽ ለምስጋና ነይ። ጨርሻለሁ። በቃ ጨርሻለሁ። ለብዙ ሰው ማገልገል ፈልግ። ከዛ እንዴት ሆንሽ? ህፃኗን ልጅ እስኪብርቶ ስጭኝ እያልኩኝ እሺ ዘገየችብኝና ስጠራት የለችም። እስኪብርቶ አልያዝኩም ነበር። ጽፌ ልመጣ በእግዚአብሔር ፊት ጓደኛዬ ያለች እዚህ ከመጣች አላውቅም ባንክ ነው የምትሰራውና ዘንድሮማ እኔና አንቺን ከማይመጥንበት ስፍራ እግዚአብሔር የምናመልከው መቀየር አለብን እያለች ያንቺ ጓደኛ ነው የምትለው? አዎ እውነት ስራዬ ደሞዜ እሷን አንድ ያገለጠ ከኔ ጋር እሷን አለች እዚህ መታ እንደሆነ አቅም እንግዲህ እሺ እኔ አንድ ደሞዜ ጥሩ ሆኖ መቀመጥበት ቦታ ስፍራ ወንበሩን ጊዜ እንደገለበጥኩ ነው። በቃ በእውነት እዚህ የሚያውቁኝ ብዙ ሰዎች ሊኖሩ ይችላሉ ባንኩ አካባቢ፣ ግን ይገልበጥ እንዳልኩ ነው። ሁሌ አልፈልገውም። በቃ እዛ ለመቀመጥ ስፍራዬ አይደለም። እግዚአብሔር ይመስገን። ሊባርካችሁ ጌታ አያውቅም። ሐሳባችሁ እኮ ያውቃል። ሐሳባችሁ እሷን በቤት ለመጻፍ እስክብርቶ አታመጣለች። እውነት እግዚአብሔርን ከሷ ቀደም ብሎ ቦታውን አይቷል። ቦታውን እሷን አይመጥንም፣ የሷ አይደለም። ቻው ብለናል። አሜን። እጅግ ከፍ አድርገህ ትቀበላለህ። የአንቺ ጓደኛም እዛ ነው የምትሰራው? አዎ አንድ ላይ ነው የምንሰራው። አንድ ላይ? አዎ። ቀይ ናት? አዎ። አጠር ያለች ናት? አዎ። ኤምኤስ የሚባል ነገር ጨርሳለች? እውነት ጨርሰናል። ሁለታችን ወላይታ ሶዶ ዩኒቨርሲቲ ላይ እውነት ጽዳትና ተላላኪ ናት። በእውነት በማይመጥንበት ስፍራ ዛሬ ኧረ መነሳት ሆነላችሁ። ኧረ ዛሬ መነሳት ሆነላችሁ። ጎኔ ላይ ያለው ሰው ጨበጣው ርጋውና ከማይመጥን ቦታ እግዚአብሔር ያነሳል ይበልልኝ። የሚያስይዛ ጽዳትና ኧረ አጃነብዬ የሆነ ወንበርን ገለብ አተሳዎችን ዘርግተው ውሰድ በኢየሱስም ገለብ
በኢየሱስ ስም ገለብ። ማነው ከኔ ጋር ተገለበጠ የሚል ዲግሪ የያዘ ሰው ሐለቃው ነው ሲሰራ አራ አጃኔ ሊበልበል የሆነ ሰው ከዚህ በኋላ ተጎትቶ ወደ ላይ ይወጣል። አንተ ሰው ዘርግተህ ትቀበላለህ። በውጭ በውስጥም ላላችሁ በማይመጥን ቦታ ላይ ቁጭ ያላችሁ ሰዎች ይሄ ቃል ብቻ ያነሳችኋል። ሰው አድርጓል። ነገሩ ምን ሆነ? ምን ሆነ? ምን ሆነ? ጎኒ ላይ ያለው ሰው ጨብጣውና ነገሩ ተገለበጠ በልልኝ። አሁን ብትጠሪ መምጣት ትችላለች። እሷ በደውልላት ትመጣለች። ግን ዛሬ ያንቺ ጓድ መተታቃለች። ከዚህ በፊት ሁሌ ትመጣለች። ሁሌ ትመጣለች። እስካሁን አላገለገልካትም። እንደው እስካሁን ሁሌ ትመጣለች። ሁሌ ማያ ባይነሳ አጃ ነገ መዛፍንቴ አይስተናደን ትሪ ያገለገለነ ያጎስቱም ማጄላ ሄ ሌላ ሰላም አለኝ እኔ ገጭቶኛል ጴንጤ ነኝ ማለቴ ምን አጥቼ ምን ደው እስቲ እዚህ ሶዶ ናት። ቦዲ ታውቂያለሽ አንቺ? ደውያ ካለች ደውያ ካለች ደውያ ከሌለች አጃነ ትያለሽ። በዛው የማይመጥን ቦታ ተቀየረ ብለሽ ኧረ እዚህ ጋር ሊባርካችሁ ኤዲስ ወልካም መስጉራነ ባዟቶ ግሪ ወጥስ ኦቴስ ኮላደም ባወልካ ጉጭ ይባል ወይ ኤዲስ ወልካም መስጉራነ ባዟቶ ግሪ ወጥስ ኦቴስ ኮላደም ባወልካ ጉጭ ይችላል ማለት ነው። ኢየሱስ ወንገላይ ወጥዲ ቺስኑ ቢቶ ወንገላይ ወጥዲ ቺስኑ ቢቶ የሆነ ነገር ሊሆን ነው። እውነት አጃን ያበልላት ሄሄ አጃን ያበልላት አረጉሪ ላይ ያለው ሰው ያዘና ነገሩ አጃን ያለው በልልህ ድገምና ነገሩ አጃን ያለው በልልህ። የእግዚአብሔር ሰው እቀበላለሁ ለኔ ይሁን የሚል ሰው አለ። ይሄ ስልክ ነው አይደለም? ይደወላ ቦታው ስለማይመጥን ና ተነስ። ቦታው ስለማይመጥንሽ ናይና ተነሽ። አንተን አይመጥንም ናና ተነስ። ምሽት እኮ ቢዚ ሆኖ ቆይ ይሄ እሷ ናት ስልኳ የእሷ ይመስል በጌታ እያንዳንዱ ፎቶን ዛሬ አንስቼዋለሁ። እጅግ ከፍ ታደርጋለህ። ያንቺ ነገር ፊታቸው ላይ ታይቶ እሷን አይመጥንም፣ ስራውን አይመጥንም፣ ኢኮኖሚያን አይመጥንም፣ ኑሯን አይመጥንም። ከዚህ በኋላ መቀየር አለባት። የደረቁ አጥንቴ ዓለም ለሞለኛ ኧረ ከማይመጥን ቦታ መነሳት ይሆንላች። በሞት ጥላ በኔ የቱ ያስፈራኛል? ልዑል እረኛዬ። መቼ ነው የምታመጪው እሷ? አረ ይዣት እመጣለሁ። እታች እወርዳለሁ። ይዣት ሄዳለሁ። አጃነ ልበል አጃን ያበል እሺ አንድ ጠገ ልጠይቃችሁ። አንተ ነህ ጠገ የምጠይቀው አንድ ጠገ ቤተሰቦች የት ናቸው? የኔ አዎ የኔ አዎ እዚሁ ነው። ሲሶዶ ያራዳ ኦንም አሮጋ ያራዳ ናቸው። አዎ እሺ አንድ ጠገ ልጠይቅ። የሆነ ቀንበር ይሰበር። አረ ይሰበር። ቀንበር ስላለ እኮ ነው ይሰበር። እውነት ነው። ናዳው አባቴ ነው። መቼ ላካታ ይሰበር። የደረቁ አጥንቴ ዓለም ለሞልቶኛል። ጠዋይ ሞ ጌታ ሞልቶልኛል። በሞት ጥላ በኔ የቱ ያስፈራኛል?
ማን ነው? ናደው ይሰበራ። ካንቺ ቤት ይሰበራ። ኮርኔሊያስ ሰው ጨበጥ አድርገውና ይሰበራል በልልኝ። አደገኛ መርገም፣ አደገኛ እንቆቅልሽ፣ አደገኛ የሆነ መታሰር ቤታችሁ ላይ ቁጭ ብሏል። ወፍሮ ነው ያለው። ከዚህ በኋላ ግን እየተሰበረ ኦይ ቀመታ እንዲያሳ ማጃ አካቬኑ ፍራዲያ ለፋና ከዚህ በኋላ በልልኝ ለሟርት ስፍራ የለውም። ለድግም ስፍራ የለውም። ለማጣ ስፍራ የለውም። ለኪሳራ ስፍራ እኔ ቤት ላይ ለበረከት ስፍራ አለ። ለሞገስ ስፍራ አለ። ለጸጋ ስፍራ አለ። አራቻው የሚል ሰው አለ ወይ? እራን ሰው ጮኸ አሜን ይበለኝ። ሂጂ ታውቀኛለች። እሷ ፊት ለፊት ያለችው አባቴንና እህቴን የቀበርኩ ሰው ነኝ። እሺ አባቴ አሁን ናደው ነው የሚባለው። በጣም እዚህ ሶዶ ላይ ታዋቂ ነበር። ያው በሚዲያ ብናገር ምንም ማለት አይደል። ከዛ ቤተሰብ ከቀንበር ካለው ቤተሰብ ነው የወጣሁትና እግዚአብሔር ሲመርጠኝ አዋቂ ነው። ከዛ ካሮጊያ የሆነ ቡታኒያም ሰፈር ነው። ከዛ ነው እግዚአብሔር አውጥቶ እኔ እንደዚህ ያደረገኝ። ኢየሱስ ጌታ ያጌ አማርኛ ቡታኒያ ቆይስ ምንድን ነው? ወለተኛ ማረሻ ይገባል። ማቻ አካታ እስቲ ቡታኒያ በሉልኝ በእናታችሁ። እንዳለ የማዶ ሰዎች ሁሉ አላጋሮ ብሎ መንፈስ የጫሩበት ሰፈር ነው። አሮጌ አራዳ እዛ ሰፈር በቃ የማይነሳ ትውልድ ይወጣል። ቱማ ትውልድ ይወጣል። ወደዛ አገልጋይ ይሄዳል። እያባረሩ ያለበት ሰፈር ነው። እኔ ለዛ ሰፈር ነው ምቀኘው። ሁልጊዜ ቅናት እንደ ኤልያስ ሁሌ ይሄን ሰፈር በማረሻ ገብታ አጣራ ነው የምለውና በጣም እኔ ላይፌ የኔ ልጁ ሲያለቅስ የኔ ላይፍ ከባድ ነው። በክርስቶስ ነው ያቆመኝ። በአለት ላይ ስለቆምኩ ነው። ብዙ ጓደኞቼ ህዝብ ያውቃል፣ አገልጋይ ያውቃል፣ የማያውቅ የለምና 2014 በ13ኛ ዓመት 13 ላይ አርብ ቀን ጾም ጸሎት ከጌታ ቤት ጠፍቼ አላውቅም። እሷ ታውቃለች። አርብ ዕለት ጾሜ መጥቼ ዶሮ ተሰርቶ ዳቦ ተጋግሮ እንጀራ ተጋግሮ ሁሉ ነገር እኔ ራሴ 3000 ብር ነው ጸጉሬን የተሰራው። በጌታ ፊት ነው። ሞዴሊስት ነው በቃ እኔ የታወቅኩ ሞዴሊስት። ለጸጉር ብር ለራሴ መዘነጥ ነው የምወደው። መዘነጥ ማን ይከለክላል? ስራዬ አሁን ባይመጥንም እዛ ቢሮ ላይ እሷ ሞዴሊስት እስከሚባል ነው የሚወራው። ኢየሱስ ጌታ ነው። አሜን። በእውነት እኔ ውስጥ ካሉ ከ50,000 ብር እበልጣለሁ። አሁንም ቢሆን እስቲል ግን በዛን ተሰርቼ አልባሶ የሚባል ሴቶች ያውቃሉ። ግጥም አድርጌ ወርቅ የደጋል ተናጋታ አበሻ 17,000 ብር ነው ያሰራሁት በጌታ ፊት። ይሄ ዝም ብዬ አበሻ አይደለም፣ በጌታ ፊት ነው ማለት። እንደው ስሙ ታሪክ እንዲሆናችሁ ነው ለትውልድ የምናገረው። ይሄን እግዚአብሔር ቀን ብሎኝ ካቆመኝ ለምስጋና ብዬ ነበር። ለዲግሪ በቀደም ምስጋና በሌለበት ስፍራ ላይ እግዚአብሔር ጋሶ ይተናገለት። ኢየሱስ ጌታ ነው። በዛ መንደር እግዚአብሔር በምክንያት አስመስግናኝ ስለው ዲግሪ 2016 ተመርቄ በዛ መንደር ላይ አሰቲ ወይ የሆነ ጋና ጋከለው ታምሬ ያልስ ወጣ ይመርጥ አሰቲ ወይ ጎና ባይዘዋይ ነገ ታመነች ዋድ ወንድ ላይ ነው የምናመልከው። አሰቲ ወይ ጎና ነገ እንደዛ ነው። አሰቲ ወይ ጎና ባዋካው አተ ኪቦርድስ አለ ከዚህ አሰቲ ወይ ጎና ራነኪስ ጎና አሰቲ ወይ ጎና ሳርዲያካ ነናራጦ ሳይዴስ አራጦ ሳይዴስ ልተምቢላችሁ ዘይት የታለ? አገልጋዮች ይዘዋሉ። እኔ በጌታ በኢየሱስ ስም አጃን ብያለሁ። ያው እኮ አጃን ብያለሁ። አጃንያ ብያለሁ። እዚህ እጃችሁን ዘርግታችሁ አጃንያ በሉልኝ። አመሰግንሽ። የማይወዱኝ አገልጋዮች የሉም። ሶዶ ምድር ላይ ሚዲያም ያገለግሉትም ይወዱኛልና ጾም ጸሎት ሄጄ መጥቼ እንደዛ ሆኜ ዘንጬ ጌታ ወይ ተባረክ ብዬ ቤቴ ስመጣ አባቴ ጋር ባለቤቴ ከመንገድ የዛን ቀን ከአዲስ አበባ ጉዞ መጥቶ በቃ ሰርፕራይዝ ሆነን እያለን ቡና እህቴ እየቆላች መጀመሪያ እህቴና የምትታመመው ያው ቲጂ ታውቃለች ጎረቤቴ ናት እና ታነስታ በሰላም እየተራመደች ቡና እያፈላች እያለ አባቴ ቡና እስከሚፈላ እነሳለሁ ብሎ መኝታ ክፍል ይገባል። ከዛ መኝታ ክፍል ገብቶ ዞር ስንል ሂድና አባቴን ቀስቅስ ብሎ የኔ ባለቤቴ ነው እንዲህ ፊት ለፊት ቁጭ ብያለሁ። አባቴን ሲቀሰቅስ አባቴ የለም ሞቷል። ይሄን ታሪክ ስሙ፣ ትውልድ ይስማ። እኔ ገና በሚዲያ የማወራው ነገር ነው። በዛ መንደር ላይ የደረሰብኝን ግፍ መንፈሱ ምንም እንዴት እንደሚሆን ማለት እኔ አሁን መናገር አልቅሼ ብዙ ዘመን አሁን የደስታዬ ዘመን ስለሆነ ነው የማወራው።
ተቀይሯል። ያ ዘመን የጸናው ዘመን ተቀይሯል። በቃ ያለቀስኩት ምዕራፌ አሁን ተገልብጧል። ላለቀስ አልፈልግም አንድ ደቂቃ። ግን የዛን ቀን ለኔ የደረሰኝ ክስተት ከባድ ነበር። አባቴ ሞተ። አባቴ ላይ ሄጄ ተኛውን 8 ሰው እኔን ማን ያንሳ? ከአባቴ ጋር ተጣበቅኩኝ። ከዛ ህዝብ አባትሽን ሬሳ አታበላሽ ብሎ ህዝብ አነሳኝ። ሌሊቱን ሙሉ በጓሮ ንብ አለ የአባቴ ንብ ውስጥ ገብቼ ንብ ይብላኝ ብዬ ያው የምታውቁ ቤታችን የምታውቁ ቲጂ ታውቃለች አደጋ እንደደረሰ እሷም ታውቃለች ጎረቤቴ ናት። በቃ ህዝብ ጉድ አለ። አገልጋዮች ሰሙ። መሳፍንት አንተ ብቻ ቀረ። በቃ አላውቅ ኢየሱስ ጌታ ነው። ያልመጣ አገልጋይ የለም። ያላጽናናኝ በቃ ሰው የለም። በቃ በዚህ ጊዜ ነው 2013 ነው አባቴ የሞተው። ከዛም በቃ እንደዛ ሆንኩኝ። እግዚአብሔር ግን በዛኑ ሌሊት ካላንደር ዝግ ነው። እስከ ቦዲቲ ሄር እስከ አዋሳ ሄር ሬሳ ለመቅበር ብር የለም። ብር እያለኝ ብር ጠፋ። ኢቲኤም ብር ጠፋ። መንፈስ የጤልቴ እንዴት እንደሚቆጣጠር ብር ጠፋ። ብር አካውንት ብር እያለኝ ብር ጠፋ። ምቀብርበት አጣሁ። ጌታ ሆይ እንግዲህ ልታዋርደኝ ነው ብዬ የተዘጋጀው እያለ ከአሜሪካን ለኔ አሁን በቀደም ብያልኩት ከአሜሪካን ተደወለልኝ። ሰምተው ማለት ነው። ከአሜሪካን ደውሎ 150 ሺህ ብር አስገባ። ኢየሱስ ጌታ ነው። አሜን። የዛኑ ቀን አባቴ በክብር በቃ ሕፃን ልጅ አልተቀበረም። እንደዛ የሀገር ሀጋሄራ ኦኔ ባለስልጣን ሄደ ለካቶሳይ ቦንቾር ጉታፔ ቦንችስ የመኪና ማዕት የሞተር ማዕት የህዝብ ማዕት ልነግር አልችልም። ጌታ ወይ ስም ይባረክ ብዬ አባቴን ናደው ነው ስለጠራ ነው አሁን ማነሳውና እንደዛ ቀብሬ መጥቼ ቀብር ላይ ያለው እህቴን ሊገል መንፈሱ ያዘ። በዛኑ ቅስበት በቃ ሞጌት ታደገ አንዲ ቢዶ ሞጌት እዩ ሸምፖ ያቆሰና ሞርኬጌው ጋር አልሰማው ታኒ እኔ ሀዘን እየተቀበልኩ ነው። ሺላ እኔን አግልለውኛል። ቤት ሰፈር አግልሎኛል። መንደር አግልሎኛል። አሮጌ አራዳ ያላችሁ ሰዎች ታውቃላችሁ እንዴት እንደምትገሉ እኔ የእግዚአብሔርን እያመለክ ጣዖት የሚያመልክ ነው ከፍ የሚለው በዛን ሰዓት። ከዛ በኋላ እህቴ ልትሞት ምንድነው ይሄ ምንድነው ሾክ ብዬ ደፋር ነኝ እኔ ሰውን ለማምጣትም ወደ ኋላ አለ ምንድነው ብዬ ስል ጓደኛዬን ጠራውና ቲጂ ምንድነው ችግር አለ እንዴ ብዬ ስል አቤት ከተኛችበት ወጣልኩና ጌታ ኢየሱስ እኔ የማመልክ አምላክ ሆንክ ዛሬ አምላክነት ይታወቅ። ከዚህ ሰዓት ጀምሮ እውነት እኔ አንተን አላመልክም። አባቴን በቀፈርኩት ጉርጓድ አሁን እህቴ ደግሞ ከተቀበረች ጉር ነው አልኩ። ላንተም ስም አይደለም እድሜዋን አርዝምልኝ። አረ ለዚህ ጌታ ክብር ይሁንልህ። አሁን ግን እኔ አንድ ጸሎት ልጸልይላችሁ። እጃችሁ ከፍ ታደርጋላችሁ። ለይተም መልእክት ነው፣ ለእናንተ መልእክት ነው። አደገኛ መንፈስ ከዚህ በኋላ ከቤታችሁ ይባረራል። የብዙዎችን አቅምና ህይወትን የበላ ማቻ አካታፋያ ጉልበታችሁና ኃይላችሁን የበላ በኢየሱስም ከዚህ በኋላ ይመታል። እስኪ ከኔ ጋር እኔን አይችለኝም በልሌ ቤቴ አይችለኝም፣ ትዳረን አይችለኝም። እረለና ይሁን ያለ ሰው ጮሆ አሜን ይላል። እና አንድ ነገር ማድረግ ፈልጋለሁ። አንድ ውሃ አገልጋዮች ለኔ ውሃ አቀብሉልኝ ፈጠን ብላችሁ። አሁን የአባትሽ ቤት እዛ ነው ያለው? አዎ እኔ ከጧት ጀምሮ ስጸልይ ነበር። ዛሬ እንደውም ቸርችም አልሄድኩም። እዛ ቤት ይሄው በእግዚአብሔር ፊት እዛ ተንበርክኬ በእናትህ አሁን አንድ ነገር ታደርጊያለሽ። አጃኔ እያልሽ እዛው ቤት ሄደሽ ግቢው ላይ ሙሉ ቦታ ዝም ብለሽ ጨምሪ። እሺ የሚሆን ነገር አለ የምትሸኙ። አሜን። ቻው ጨርሻለሁ። ነገ ነው የምጠብቀው። አይሱት ለምን ቁጭ አልክ? እሺ አንድ ጥያቄ ልጠይቅሽ። ቤተሰቦች የት ናቸው? ወደ ባሌ ነው። ባሌ ዳልጋ የሚባል ሰው ታውቃለህ? አባቴ ነው። አባቴ Tintain facin pala hindoin gorjinyo ufaisa Gigi sidane azne Yesusa Hashu gigi ufaiti gigao tadasa Sibide ya ufaidesa Nyo hashu kao tidare Yesus idiore Osa idiore ይችላል ኢየሱስ አይነና አይበውት ይችላል ተናሃተል አይሱት ሶንታ ላይ ይተዋጋት ይዘን አይሱክ አገልግይ አቀለው እንጂ እናይተርሽ ውጪ ሀገር መሄድ ጥሩ ነው ብለሽ ታምኚሽ? አዎ አሁን ጥሩ ነው። ጥሩ ነው። የጠየኩበት ምክንያት ስላለ አይዞህ አሁን ጸልያለሁ። እግዚአብሔር አምላክ ይቀድምሃል። ይችላል ኢየሱስ። ጥሩ ነው። ጥሩ ነው። አንቺ ነው ታውቂያለሽ። ጥሩ ነው ወይ? አዎ ጥሩ ነው። ሞክረሽ ታውቂያለሽ? አዎ ሲዮሲ ምናምን ተፈትኛለሁ። እሺ እና ገና ጀምሬያለሁ ግን ያው ጀምረሻል። አዎ ደስ ይልሻል?
ደስ ይከፈት ይለኛል። ብዬሽ አጃን ልበል። አዎ በላይ ሾላ የሚባል ቦታ ታውቂያለሽ? ሀገሬ ነው ሰፈር ሀገርሽ ነው። ለዚህ ጌታ ክብር አለኝ። እሺ አሁን ታዲያ መሄድ አለብሽ። እሺ ይከፈት። አዎ ይከፈት በጣም ደስ ብሎሻል? በጣም እቺን ውሃ ለኔ መንገድ ነሽ። አሜን እቺ ቻው ጨርሻለሁ። ቻው ጨርሻለሁ። የኔ ወንድም አንተ ጋር ልምጣ። አንተ ያክል ውሃውን ክፈትልኝ። አይዞህ ወደ ቤት ሄደህ ታውቃለህ? ወደዛ ሄደህ ታውቃለህ? የት ይዛ ገጠር ቆይቻለሁ ይያላል። ምክንያቱም የኔ ነገር ተበላሸ የኔ ነገር ብለህ ነው የማትሄደው። አዎ ይህንን ውደት ይዤ አልሄድም ብለህ አልሄድም ብያለሁ። በፊት አሁን አቁሜያለሁ። አልሄድም ብዬ ፋዘር እራሱ ስደውል አላነሳውም ስልክ። ፋዘር ስደውል አላነሳም አለ። እውነት እግዚአብሔርን ከዚህ አይነት ጉዳት ሊፈውስ አይችልም? አይችልም? እሺ እኔ አንድ ጸሎት ቢጸልይ እግዚአብሔር የካሳ ጊዜ ቢያመጣ ለምስጋና ትሄዳለህ? አዎ አሁን ሞራል ተመቶ አልሄድም ብለህ ነው አይደለም? አዎ ውሃውን ክፈትልኝ። እኔ የማገለግለው ጌታ ከዚህ በኋላ በነገሩ ሁሉ ይኸው የአባቴ መንፈስ ይህ ሰው ለምስጋና ይቆም፣ ውርደት የተሻረ ይሁን፣ ምስጋና ይጨመር በኢየሱስም አሜን። ለዚህ ጌታ ክብር አለ። አንድ ጸሎት ልጸልይልኝ። እግዚአብሔር ቁልፍ ሲሰጥ አይዋል። እውነት ነው ሰጥቶኛል። ማጃአካ ሰጥቶኛል። አልሰማም። ነገር ግን ምዕራብ በሚባል ቦታ አይዋለሁ። ምዕራብ ታውቃላችሁ? ወደዛ በምንድን ነው የምታውቀው? ያጎቴ ልጅ ይዘናል። ማጄል ካቫዳቫን ቱፌ አሁን የተቆፈረ ጉድጓድ ያየው እግዚአብሔር አምላክ ደፈንኳል። አሜን። እግዚአብሔር አምላክ ደፈንኳል። አሜን። ለዚህ ሰው እጃችሁ ዘርግታችሁ ተደፈነ በሉልኝ። አሜን። በኢየሱስ ደገሙትና ተደፈነ በሉልኝ። አሜን። በኢየሱስ እኔ አሁን ይሄ ቅርብ ጊዜ ውስጥ የተቆፈረ ጉድጓድ አንተንም ህይወትን ሊያሳዝን ተዘጋጅቶ ያዋለው እግዚአብሔር ሀዘን ሳይሆን ምስጋናው ይደረባል። አሜን። እዚህ ሶዶ ነው የምትኖረው? አዎ ከዚህ በኋላ ትመጣለህ? እመጣለሁ። አጃኔ ልበል። በጣም በመደዳ ቢሆን ምስጋና አለ። ነገሪ ተለቀቀ። አሜን። ለምስጋና ና። አሜን። ጨርሻለሁ። አሜን። በኢየሱስ